ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያን ጨምሮ በ3 የምስራቅ አፍሪካ ሀገሮች ከፍተኛ የአፈር እርጥበት ችግር መከሰቱን የአውሮፓ ህብረት ገለጸ። በምስራቅ አፍሪካ ሀገሮች በተለይም በሶማሌ፣ በደቡብ ምስራቅ ኢትዮጵያ እና ኬንያ እየታየ ነው በተባለው ድርቅ ምክንያት የአፈር እርጥበት በታሪክ ዝቅተኛ የሚባል ደረጃ ላይ መድረሱንና ድርቅ መከሰቱን የአውሮፓ ህብረት ኮሚሽን አስታወቀ። የአውሮፓ ህብረት ኮሚሽን የሳይንስና እውቀት አገልግሎት የተሰኘው ተቋም ለአውሮፓ የፖሊሲ አውጪዎች ያግዛል በሚል ያዘጋጀውን በምስራቅ አፍሪካ እንደ አውሮፓውያን አቆጣጠር በጥር 2026 ላይ የነበረውን የድርቅ ሁኔታ የተመለከተ ሪፖርት ይፋ አድርጓል። ሪፖርቱ እንደሚያብራራውም ሶማሌ፣ ደቡብ ምስራቅ ኢትዮጵያ እና ምስራቅ ኬንያ የግብርና ዘርፉ ከባድ የሚባሉ ቀውሶችን እያስተናገደ ነው ይላል። በዚህም የድርቅ መከሰት ምክንያት የተዘሩ ሰብሎች ለማፍራትና የምርት መጠን መቀነስ እንደሚያስከትል የሚያብራራው ሰነዱ ችግሩ በቀጠናው የምግብ እጥረትን እንደሚያስከትልና በሚሊዮኖች የሚቆጠሩ ዜጎች ሕይወትን አደጋ ውስጥ እንደሚጥል ገልጿል። በተጠቀሱት ከባቢዎች የሰብአዊ ቀውሱን እየተባባሰ ነው የሚለው የህብረቱ ሪፖርት በሶማሌ 4.6 ሚሊዮን ዜጎች በዚህ ድርቅ መጎዳታቸውን፣ 135,000 ዜጎች መፈናቀላቸውን ገልጿል። በደቡብ ኢትዮጵያ ክፍሎች የምርት መጠን እስከ 50 በመቶ እንደሚቀንስ የሚያትተው ሪፖርቱ የግጦሽ መሬቱ መመናመን የእንስሳት እርባታ ላይ አሉታዊ ተጽዕኖ እያሳደረ መሆኑንና የእንስሳት ሞት መጨመሩንና የህፃናት የምግብ እጥረትንም ማስከተሉን ያመለክታል። በኢትዮጵያ የሰብአዊ እርዳታ አቅርቦት በከፍተኛ ሁኔታ እያሽቆለቆለ መሆኑንና እንደ አውሮፓውያን አቆጣጠር እስከ ታህሳስ 2025 ድረስ ያስፈልግ ከነበረው $1.4 ቢሊዮን ማግኘት የተቻለው $350 ቢሊዮን መሆኑን አስታውሷል። በኬንያ 1.8 ሚሊዮን ዜጎች ለምግብ እጥረት መጋለጣቸውን የሀገሪቱ መንግስት አደጋ ቁጥጥር ባለስልጣናት መግለጻቸውን አስረድቷል። በዚህ ቀጠና ከ75,000 በላይ ተማሪዎች ድርቁን ተከትሎ በተፈጠረው ቀውስ ምክንያት ከትምህርት መፈናቀላቸውንና በገጠር አካባቢ የሚገኙ ነዋሪዎች የሀብት እጥረት፣ የዋጋ መናርና የተመጣጠነ ምግብ እጦት እንዳጋጠማቸው ጠቅሶ አርብቶ አደሮችና አርሶ አደሮች ፈጣን ምላሽ ይፈልጋሉ ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።